ጤና ይስጥልኝ ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አመለወርቅ ሪሶ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ የማክሮ ኢኮኖሚ ማሻሻያ በማንኛውም መመዘኛ በሀገሪቱ ታሪክ አመርቂ የኢኮኖሚ ውጤት ተመዝግቧል አሉ። ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ ተገኝተው ለምክር ቤቱ አባላት ምላሽና ማብራሪያም ሰጥተዋል። ማርያማዊት ብጻተ ተጨማሪ አላት። የኢትዮጵያ የኢኮኖሚ ማሻሻያ ዋነኛ ዓላማዎች የማክሮ ኢኮኖሚ ስብራትን ማረም፣ ግብርና መር የእድገት አቅጣጫን ወደ ብዝሃ ዘርፍና ብዝሃ ተዋናይ የኢኮኖሚ መንገድ መቀየር እንዲሁም የብድር ስርዓትን በማስተካከል የዕዳ ጫናን ማቅለል መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ አንስተዋል። በዚህም በማንኛውም መመዘኛ በማያከራክር ሁኔታ በሀገሪቱ ታሪክ አመርቂ የኢኮኖሚ ውጤት የመጣበት ዘመን ነው ብለዋል። የኢኮኖሚ ማሻሻያው ከሀገራዊ እድገት ባሻገር የአፍሪካን ቀጣይ ተስፋ በሚያመላክት አግባብ የተጀመረ ነው ያሉት ጠቅላይ ሚኒስትሩ ማሻሻያው ዛሬ ባስገኘው ውጤት ብቻ ሳይሆን በወደፊቱ የኢኮኖሚ እድገት ሊመዘን ይገባል ሲሉ አስገንዝበዋል። አሁን ያለው የኢትዮጵያ ኢኮኖሚ እድገት በማንም አይን በማንም መመዘኛ ምንም የሚያከራክር ሁኔታ ውስጥ ያለ አይደለም። የኛን የማክሮ ሪፎርም ለመገምገም የሚያስቡ ሰዎች ዛሬ ባስገኘነው ውጤት ሳይሆን ነገ በምናልመው በምናስበው የኢትዮጵያ የኢኮኖሚክ ደረጃ አንጻርም መገምገም ጠቃሚ ይሆናል። ባለፈው በፈረንጆቹ 2025 በዓለማችን ፈጣን እድገት ከተመዘገበባቸው 10 ሀገራት 5ቱ አፍሪካ ውስጥ መሆናቸውን ጠቅሰው ይህም ጅምር የኢኮኖሚ ስራዎችን ማጠናከር ከተቻለ ብልጽግናን ወደ አፍሪካ ለማምጣት ሰፊ እድል እንዳለ ማሳያ ነው ብለዋል። ባለፈው ዓመት በ2025 በዓለም ላይ 10 ፈጣን እድገት የተመዘገበባቸው ሀገራት መካከል 5ቱ አፍሪካ ውስጥ ናቸው። ከ10ሩ ፈጣን አዳጊ ሀገራት 5ቱ አፍሪካውያን ናቸው። ይሄም የሚያሳየው ምንም እንኳን ቁጥሩ መበራከት ቢኖርበትም ባለፈው ዓመት 5 በዚህኛው 6 እያልን እየሰፋን ከሄድን ለሚቀጥሉት 25 ዓመታት 30 ዓመታት 40 ዓመታት ይሁነኝ ብለን ከሰራን አሁን ወደ ኤዥያ ያጋደለው እድገትና ብልጽግና ወደ አፍሪካ ለመምጣት ሰፊ እድል እንዳለው ያሳያል። በዓለም ባንክና በዓለም አቀፉ የገንዘብ ተቋም IMF ሪፖርቶች መሰረት ኢትዮጵያ ባለፈው ዓመት 9.2 በመቶ እድገት በማስመዝገብ ነዳጅ ከማያመርቱ ቀዳሚ 10 ሀገራት ተርታ መሰለፍ ችላለች ነው ያሉት። ኢትዮጵያ በተያዘው ዓመት 9.2 በመቶ እድገት ለማስመዝገብ አቅዳ እየሰራች ሲሆን በዓለም አቀፉ የገንዘብ ተቋም IMF ትንበያ መሰረት እድገቷ 9.3 በመቶ ሊሆን እንደሚችል አመልክተዋል። ባለፉት 6 ወራት የተመዘገቡትን ውጤቶች በመገምገም ከዚያ በላይ እድገት ማስመዝገብ ስለሚቻል እቅዱን ወደ 10.2 በመቶ ለማሻሻል ሀሳብ መቅረቡን አንስተዋል። በተጨማሪም በኢትዮጵያ ለመጀመሪያ ጊዜ የዋጋ ግሽበት ወደ ነጠላ አሃዝ ማውረድ መቻሉን ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ የዋጋ ግሽበትን በሚመለከት በሰጡት ምላሽና ማብራሪያ መንግስት የኑሮ ውድነትን ለማረጋጋት የተለያዩ ተግባራትን አከናውኗል። በድጎማ በገቢ ጭማሮ በግብይት ሰንሰለት ዘመንን ጨምሮ መብራት፣ ነዳጅ፣ ውሃ ባለው ዋጋ አጠቃላይ የተሰራው ስራ ተሰናስሎ ኢትዮጵያ ለመጀመሪያ ጊዜ ስንት ዓመት አልቻልንም ስላችሁ ከርሜ ዘንድሮ 9.7% ወይም ሲንግል ዲጂት ገብቷል ኢንፍሌሽን። በተለይም የምግብ ሉዓላዊነትን የማረጋገጥ ጉዞ ተጠናክሮ ሊቀጥል እንደሚገባ ጠቁመው በግብርና ዘርፍ ያሉ ኢኒሼቲቮች ወሳኝ መሆናቸውንም አብራርተዋል። አሁንም መቀነስ ያስፈልጋል። ያለ ማድረግ በዋና ዋና ኤሪያስ ላይ ዜጎቻችን የሚሰቃዩባቸው ኤሪያዎች ላይ ለይተን በረጅም ጊዜ እየሰራ እንገኛለን። አንደኛ ምግብ ማምረት፣ ምግብ በበቂ ማሰራጨት። አዲስ አበባ ውስጥ አሁን ከኮሪደር ጋር ተያይዞ የሚገነቡ ፉድ ኮርቶች በመቶ ይቆጠራሉ። ይሁነን ብለን ምግብ ላይ እየሰራን ያለ ነው።
አጠቃላይ የገቢ አቅምን በዘላቂነት ማሻሻል የሚያስችሉ ስራዎችን በትኩረት በማከናወን ከዋጋ ግሽበት ጋር የሚያጋጥሙ ችግሮችን መቅረፍ ያስችላል ሲሉ በማብራሪያቸው አንስተዋል። የዛሬው ድህነት እኛ ላይ አብቅቶ ወደ ልጆቻችን እንዳይሸጋገር መስራት አለብን ያሉት ጠቅላይ ሚኒስትሩ የህዝብ ቁጥርን በስርዓት በመምራት ለኢኮኖሚ እድገት እንዲውል ማድረግና ትውልድ ላይ ኢንቨስት ማድረግ የመንግስታቸው ቀዳሚ ትኩረት መሆኑን አረጋግጠዋል። ታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያውያን ሀብትና የጋራ ቁርጠኝነት የተገነባ ፕሮጀክት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባውን ባካሄደበት ወቅት ነው ጠቅላይ ሚኒስትሩ መልእክታቸውን ያስተላለፉት። ሚካኤል ኡገሞ ዝርዝር አለው። ጠቅላይ ሚኒስትር ዶክተር አብይ አህመድ በፌደራል መንግስት የ2018 በጀት ዓመት የ6 ወራት የስራ አፈጻጸም ሪፖርት ላይ ከምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ ስለ ግዙፍ ፕሮጀክቶች አፈጻጸም በሰጡት ማብራሪያ ታላቁ የኢትዮጵያ ህዳሴ ግድብን ካለ1 ብር እርዳታና ብድር ያሳካ መንግስትና ህዝብ ፕሮጀክት ሊሰራ አይችልም ማለት ተገቢ እንዳልሆነ አንስተዋል። ክቡራትና ክቡራን፣ ህዳሴን ካለ1 ብር እርዳታ ካለ1 ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልማ አይችልም። ግፍ ነው። ኢትዮጵያ በታላቁ የኢትዮጵያ ህዳሴ ግድብ ላይ 1 ብር እርዳታ 1 ብር ብድር እንዳልወሰደች ገልጸው ግድቡ በጀግኖች ኢትዮጵያውያን ቁርጠኝነትና አቋም ተገንብቶ መጠናቀቁንም አመልክተዋል። በህዳሴ ላይ 1 ብር እርዳታ 1 ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። ኢትዮጵያ በአፍሪካ አንደኛ በሆነው የህዳሴ ግድብ ሳታበቃ በአፍሪካ 3ኛ የሆነውን የኮይሻ የኃይል ፕሮጀክት የገነባች እንደምትገኝም ጠቁመዋል። ህዳሴ ከአፍሪካ አንደኛውን ሰርተናልና ሌላ አያስፈልግም እኮ አላለችም ኢትዮጵያ። በአፍሪካ 3ኛ የሆነውን ኮይሻ እየገነባን ያለ ነው። የቢሾፍቱ ዓለም አቀፍ አየር ማረፊያ የማዳበሪያ ፋብሪካና የነዳጅ ማጣሪያ ፋብሪካን ጨምሮ በኢትዮጵያ በርካታ መሰረተ ልማቶች የተገነቡ መሆኑንም አመልክተዋል። ከአፍሪካ አንደኛው ኤርፖርት ኢትዮጵያ ውስጥ ተጀምሯል። እንደዚህ ያለ ፕሮጀክት ኢትዮጵያ አስባም ሰርታም አታውቅም። እውነት ነው፣ ፕሮጀክት ቀንሷል፣ ግን የማዳበሪያ ፋብሪካ ኢትዮጵያ ውስጥ ተጀምሯል። ፕሮጀክት ቀንሷል። የጋዝ ፌዝ 1 ጨርሰን ፌዝ 2 እና ሪፋይነሪ እየሰራን ነው። መንግስት ፕሮጀክቶችን የመፈጸም አቅሙ ስኬታማ እንደሆነ ገልጾ የተያዙ ፕሮጀክቶችን በጊዜ ለማጠናቀቅ በትኩረት እንደሚሰራም ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በሜጋ ፕሮጀክት፣ በፕሮጀክት ክትትል፣ በፕሮጀክት አፈጻጸም፣ በፕሮጀክት አመራር እንኳን ኢትዮጵያ ውስጥ ድፍን አፍሪካ ገና ከኢትዮጵያ ይማራል። ድፍን አፍሪካ በሀገራዊ ምክክሩ ጠንካራ ሀገረ መንግስት ለመገንባት የሚያስችል መደላድል መፍጠር እንደሚገባ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ተካሂዷል። ዝርዝር አለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በፌዴራል መንግስት የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ሪፖርት ላይ ከምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በማብራሪያቸውም ምክክር ልብን ያሳርፋል፣ በውይይት በርካታ ስብራቶች ይጠገናሉ ብለዋል። አሁን ያለው ትውልድ በውይይት ሀገር መስራት እንዳለበት ተናግረው ለመወያየት ዝግጁ መሆን እንደሚገባም ነው የገለጹት። ኮሚሽኑ እስካሁን በአሜሪካ፣ በአውሮፓ፣ በመካከለኛው ምስራቅ፣ በአፍሪካና በሁሉም አካባቢዎች ያሉ ኢትዮጵያውያንን ማወያየቱን
ጠቁመዋል። በዚህም በርካታ አጀንዳዎች መሰብሰቡን ገልጸው እስካሁን በአጀንዳ ማሰባሰብና ለዋናው መድረክ የሚወያዩ ሰዎችን የመለየት ስራ መሰራቱን ተናግረዋል። በትግራይ ክልልም ከ10 በላይ ስብሰባዎች መደረጋቸውን ጠቁመው በአጠቃላይ ከ95 በመቶ በላይ የኢትዮጵያ ሕዝብ ውክልና ማግኘቱን ገልጸው ምክክሩን ሊያቆም የሚችል ምንም አይነት ነገር አለመኖሩንም አረጋግጠዋል። የምክክሩን አካታችነት አስመልክተውም አልፈልግም የሚል አካል ካለ እንደማይገደር ጠቁመው ስለ ምክክሩ ጠቀሜታ ለሁሉም የማስገንዘብ ስራ እየተሰራ መሆኑን ጠቅሰዋል። በተሰበሰቡ አጀንዳዎች ላይ በሳል ውይይት በማድረግ ለልጆቻችን ጠንካራ ሀገረ መንግስት መገንባት የሚያስችል መደላደል መፍጠር ይጠበቅብናልም ነው ያሉት። የኮሚሽኑ ቀጣይ ስራ ለዋናው ጉባኤ የተመረጡ ሰዎችን አወያይቶ አጀንዳውን አብላልቶ ለምክር ቤቱና ለመንግስት የሚሆን ድምዳሜ ማውጣት እንደሆነም አስረድተዋል። እስካሁን ያለው ሂደት እጅግ ተስፋ ሰጪና ትምህርት የተገኘበት መሆኑን ገልጸው ለአብነትም በሁሉም አካባቢዎች የሚገኙ አርሶ አደሮች ከሞላ ጎደል ተመሳሳይ ፍላጎት እንዳላቸው በተግባር መረጋገጡን ለምክር ቤቱ አብራርተዋል። የትግራይ ክልል ህዝብ በፖለቲካ አውድ ውስጥ ከመድረክነት ወጥቶ በአዲስ እሳቤ የፖለቲካ ተዋናይ እንዲሆን መደገፍ እንዳለበት ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ስድስተኛው የኢፌድሪ የህዝብ ተወካዮች ምክር ቤት ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባውን አካሂዷል። ክብረ በዓል መላኩ ተጨማሪ አላት። የትግራይ ክልል ህዝብ በፖለቲካ አውድ ውስጥ ከመድረክነት ወጥቶ በአዲስ እሳቤ የፖለቲካ ተዋናኝ እንዲሆን መደገፍ እንዳለበት ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ዶክተር አብይ አህመድ በፌዴራል መንግስት የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ሪፖርት ላይ ከምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በትግራይ ክልል ጉዳዮች ዙሪያ በሰጡት ማብራሪያ በትግራይ ክልል አሁናዊ አንጻራዊ ሰላም መኖሩን ጠቅሰዋል። የትግራይ ህዝብ ሰላም ልማት ይፈልጋል። የትግራይ ህዝብ አሁን ካለበት ውጥንቅጥና አረንቋ የሚያወጣው እንደ ሌሎች አካባቢዎች ራሱ ተግቶ ለፍቶ መልማት ይፈልጋል። የትግራይ ህዝብ ከሌሎች ወንድም ኢትዮጵያውያን ጋር በሰላም መኖር ይፈልጋል። ታዲያ ችግሩ ምንድነው ያላችሁ እንደሆነ ይሄ ስልጡን ፖለቲካ የሚያቅ የታገለ ያታገለ ህዝብ መድረክ እንጂ ተዋናይ መሆን አልቻለም። በፖለቲካ አውድ ውስጥ መድረክ እንጂ ተዋናይ መሆን አልቻለም። መድረክ ይጫወቱበታል እንጂ አይጫወትም። የትግራይ ህዝብ ከመድረክነት ወጥቶ የፖለቲካ ተዋናይ ለመሆን ራሱን በአዲስ ቲንኪንግ መቃኘት አለበት። የትግራይ ክልል ህዝብ በቀጣይነት ራሱን በአዲስ አስተሳሰብ በመቃኘት የፖለቲካ መድረክ ከመሆን ወጥቶ ወደ ተዋናኝነት መሸጋገር እንደሚገባው ገልጸዋል። ለዚህም መደገፍ እንዳለበት አጽንኦት ሰጥተዋል። መቀሌ ባለፉት 3 ዓመታት እንደ አዲስ አበባ፣ እንደ ባህር ዳር፣ እንደ ድሬዳዋ፣ እንደ ጅጅጋ ተሰርታ ቢሆን ምን እንደምታስቡት? ሁሉም እኩል ገቢ ያለው እኩል ድጋፍ አለው። ሐሳብ ከሌለ ግን ጊዜ ካልሰጠን ግን ልማት አይሰራም። እና የትግራይ ህዝብ በቀጣይነት የፖለቲካ መድረክ ሳይሆን ተዋናይ እንዲሆን መደገፍ ያለበት ይመስለኛል። በትግራይ ክልል በርካታ የፖለቲካ ፓርቲዎች ቢኖሩም አብዛኞቹ የፖለቲካ ፓርቲዎች ያሉበትን ደረጃ ማሻሻል እንደተሳናቸው አስረድተው የትግራይ የፖለቲካ ኃይሎች የአጃቢ ተዋናይ እንጂ የመሪ ተዋናይ ሚና መጫወት አልቻሉም ያሉት ጠቅላይ ሚኒስትሩ አጃቢ ተዋናይ በመሆን የክልሉን የፖለቲካ እድገት ወደሚፈለገው ደረጃ ማሳደግ አይቻልም ብለዋል። ትግራይ የፖለቲካ ኃይሎች የአጃቢ ተዋናያን ሚና እንጂ የመሪ ተዋናያን ሚና መጫወት አልቻሉም። አንድ ቲያትር የሚሰራ ሰው ሁል ጊዜ አጃቢ አይሆንም። 5 ዓመት ያጅብና አንድ ቀን መሪ ተዋናያን ይሆናል። መሪ ተዋናያን ወደ መሆን ካላደጉ በቀር አጃቢ ተዋናያን ሆነው ተሰብሰቡና ምርጫ ያስፈልግም ብላችሁ መግለጫ አውጡ፣ ተሰብሰቡና እንደዚህ አድርጉ ከሆነ እዛ አካባቢ ያለው ፖለቲካ እድገት ወደሚፈለገው ደረጃ አይደርስም። ህዝቡ ከመድረክነት ወደ ተዋናይነት፣ የፖለቲካ ፓርቲዎች ከአጃቢ ተዋናይነት ወደ መሪ ተዋናይነት ሲቀየሩ ግን የሰለጠነ ህዝብ ፖለቲካ የሚያውቅ ህዝብ፣ ንግግር የሚያውቅ ህዝብ ስለሆነ ብዙ ጉዳይ ይቀየራል ብዬ አስባለሁ።
እዛ አካባቢ ላለው ኃይል በጣም ቀለል ባለ መንገድ መልሴ አንድ አርሶ አደር በሐምሌ ዶፍ ዝናብ ብቻ ሳይሆን መብረቅ እየጣለ ዝናቡና መብረቁ ከማሳው ያላስቀረውን ገበሬ መስከረም ላይ ወፍ ጮኻለችና ወፍ ስለምትጮህ አልወጣም ወደ ማሳ አይሄድም ብሎ የሚፈራ ገበሬ አይኖርም። ዶፍ ደፍሮ መብረቅ ደፍሮ የወፍ ጮት ሲሆን እንደ ሙዚቃ ያየው ይሆናል እንጂ የወፍ ጮትን ፈርቶ ከማሳው አይከለከልም አይቀርም። የዚህ መንግስት ታሪክ ይኸው ነው። አሁን ያለው ድምጽ እንደ ወፍ ድምጽ ነው። ዝናቡ መብረቁን አልፈነዋል። ማንኛውም መጠነኛ ትንኮሳዎች እንደ ወፍ ድምጽ ከማስተናገድ ያለፈ ድካም አይኖርብንምና መሰብሰብ ጥሩ ይሆናል። ቡናን የቱሪዝም ማዕከል ለማድረግ እየተሰራ መሆኑን የቱሪዝም ሚኒስቴር ገለጸ። የተቀናጀ ትብብርና ስልት ለቡና ቱሪዝም ልማት በሚል መሪ ሀሳብ ሀገር አቀፍ የቡና ቱሪዝም ሴሚናር በሐዋሳ ከተማ ተካሂዷል። ሰይፉ ዳዊት ያዘጋጀው ዘገባ እንደሚከተለው ይቀርባል። ቡናን ለገበያ ከማቅረብ ባሻገር ከመነሻው ጀምሮ ያለውን ሂደት በማስተካከል ለቱሪዝም አገልግሎት እንዲውል ለማድረግ ከባለድርሻ አካላት ጋር ውይይት ተደርጓል። በመድረኩ የተገኙት የሲዳማ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ አበበ ማሪሞ የቡና ቱሪዝም ዓለም ላይ ብዙ ሀገራት ተጠቃሚ እየሆኑበት እንደሆነ ገልጾ በሀገራችንም ላይ በቁጭት መስራት ይገባናል ብለዋል። አንድና በደንብ መጠቀም ሲገባን ግን በጣም የዘገየንበት ምናልባት ዛሬ በቁጭት ወስደን በቀጣይነት የምንሰራው ግን የቡና ቱሪዝም ቡና በዓለም ላይ ትልቅ የቱሪዝም ምርት ነው። በዓለም ላይ ዓለም አቀፍ የሆኑ ምርቶች እንደ ወይን፣ እንደ ቡና፣ እንደ ሻይ ያሉ ምርቶች የሚመረቱበት ቦታዎች አምራች ሀገራት በጣም ይጎበኛሉ፣ እንደ ቱሪስት ምርት ይታያሉ። ለምሳሌ ፈረንሳይ የወይን እርሻዎቿን ያስጎበኛሉ። እነ ታንዛኒያ የኮካ እነ ጋና የኮካ የጎማ ዛፍ የሚመረትበት አካባቢዎችን ያስጎበኛሉ። አጠቃላይ ግን ከነዚህ በተሻለ ሁኔታ ቡና በዓለም ከ2 ቢሊዮን በላይ ሲኒ በቀን የሚጠጣ ሃይማኖት፣ ዘር ሳይዘለይ ሁሉም ዓለም የሚጠጣው ሁሉም ሰው የሚወደውና በሁሉም ካልቸር ውስጥ በነጮቹም በጥቁሩም በየትኛውም አካባቢ የቡና ሴሪሞኒ ባህል ያለው የቱሪዝም ቁልፍ መሳሪያ የሆነ ምርት ስለሆነ በዚህ ላይ ዓለም በጣም ይሰራል። እነ ቪየትናም፣ እነ ብራዚል፣ እዚህ ኬንያ ጭምር በአፍሪካ ቀንድ ብዙ ይሰራሉ። እኛ ሳንሰራ ቆይተናል። ይሄ ምርቱ ሳይኖረን ባህሉ ሳይኖረን ከቡና ጋር የተገናኘ ታሪክ ሳይኖረን ቀርቶ ሳይሆን የተዘናጋንበት ምናልባት ከዚህ በኋላ በቁጭት ገብተን የምንሰራበት ይሆናል። ውይይቱን መነሻ በማድረግ የመስክ ምልከታ የተደረገ ሲሆን በቱሪዝም ሚኒስቴር የቱሪዝም መስህብና ምርት ልማት መሪ ስራ አስፈጻሚ አቶ ሙሳ ከድር የቡና ቱሪዝምን ማልማት ኢትዮጵያን በዓለም አቀፍ ደረጃ በልዩ ሁኔታ ለማስተዋወቅና የውጭ ምንዛሪ ግኝትን ለማሳደግ ስትራቴጂካዊ ፋይዳ እንዳለው ገልጸዋል። በዋናነት ቡና ከሚታወቅባቸው አካባቢዎች መካከል ሲዳማ ነው ለምሳሌ። ስለዚህ ምንድነው የቡና ቱሪዝምን እንዴት አድርገን ከተለመደው የውጭ ምንዛሪ ምንጭነት ባለፈ ቡና ከባህል ጋር ቡና ከታሪካችን ጋር የተያያዘ ነው። ለኛ ለሌላው ዓለም ደግሞ ቡና ልዩ የሆነ በሁሉም ሰው እኩል የሚወደድ ከምንም ጋር ተቃርኖ የሌለው ሁሉም ሰው የሚጠቀመው መጠጥ ነው እንደምታውቁት። ስለዚህ ይሄንን እድል ወደ ቱሪዝም የመቀየር መንገድን ታሳቢ ያደረገ ፕሮግራም ነው ጠዋት የተከታተል ነው። ጠዋት ላይ በነበረ ዝግጅት እንግዲህ የቡናና የቱሪዝምን ግንኙነት በጽንሰ ሀሳብ ደረጃ የማስረዳት ስራን የሰራ ነው። ከዛ በመቀጠል የቱሪዝም ስርዓት ሲባል ደግሞ በዋናነት እንቅስቃሴን ማዕከል ያደረገ ነው። ስለዚህ አሁን እንግዶች ቡናን ብሎ ቢመጡ ምንድን ነው ሊያዩ የሚችሉት? ከቡና ጋር የተያዙ እንቅስቃሴዎች አክቲቪቲስ ምንላቸው ምንድን ናቸው የሚለውን እንደ ማሳያ አሁን ለምሳሌ የፌሮ ህብረት ስራ ማህበር የቡና እርሻ
የችግኝ ማፍያ አካባቢ ነው ያለነው። ስለዚህ እንግዳ ሲመጣ አሁን ይሄ የችግኝ ማፍያ ስርዓታችን ከቡናን በሲኒ አንስቶ ከመጠጣት ባለፈ ግራውንድ ለሚሰራው ነገር የተለየ ኤክስፒሪየንስ ነው ማለት ነው። ተሳታፊ የሆኑ የባለድርሻ አካላት የዘርፉን ውጤታማነት ለማጎልበት መሰረተ ልማትና ግንዛቤ ማስጨበጥ ላይ ትኩረት ተደርጎ ቢሰራ የሚል ሀሳብም ሰጥተዋል። መሰረተ ልማት በጣም ወሳኝነት አለው። በዚህ በኮፊ ቱሪዝም ላይ አሁን የዚህ ሲዳማን አካባቢ ብናይ አክሰስ ሮድ አክሰስ አለ፣ የተሻለ ነው። ደቡብ ምዕራብ አካባቢ የምታዩት ፓርት ደግሞ የኢንፍራስትራክቸር ችግሮች አሉና ቱሪስት ይዞ ለመሄድ ትንሽ ቻሌንጆች ይኖራሉ። መንገዱ የጸጥታውን በተወሰነ መልክ አለ፣ ግን መንገድ መሰረታዊ ነገር ነውና ስለዚህ ብዙ መስራት ይጠይቃልና በጋራ የሚሰሩ ስራዎች ስላሉ አይ ቲንክ እነዚህ ነገሮች ትኩረት ቢሰጣቸው የሚል ሀሳብ ነው የመጀመሪያ የምሰጠው። መንግስት እዚህ ላይ ምን እየሰራ ነው፣ ቱሪዝም ሚኒስቴር ምን እየሰራ ነው ከባለድርሻ አካላት ጋር የሚለውን ነገር ነው ያየ ነው። ያው በቀጣይነትም ደግሞ ሌሎች ነገሮችንም በጋራ ለመስራት ትሬኒንጎችን አንድ ላይ ለመውሰድ እንዲሁም ደግሞ እንደ ቱር ካምፓኒ እንደ አሶሲዬሽን አጠቃላይ ቱር ኦፕሬተሮች እዚህ ላይ ምን አይነት ፓኬጆችን ቢያካትቱ መልካም ነው የሚለውንም ጭምር ተገንዝበናል። እዚህ ላይ ምን ነገሮች በጋራ መሰራት አለባቸው የሚለው ለምሳሌ ኢንፍራስትራክቸር ላይ መሰራት አለበት። ከዛ በተጨማሪ ቱር ኦፕሬተሮች ኳሊቲውን የጠበቀ ስቶሪ ቴሊንግ እንዲኖር ለክላይንቶቻቸው በጥሩ መልኩ የሀገራችንን ያው ኢትዮጵያ ላንድ ኦፍ ኦሪጂንስ ትባላለች፣ ምድረ ቀደምት ነው የምንላትና አንደኛው ደግሞ የቡና መገኛ ነች ብለን ነው ለእንግዶቻችን የምናሳውቀው እኛም የምናውቀው ማለት ነውና እሱን በበለጠ ለማስረዳት እንዲሁም ደግሞ እንዴት ነው ማህበረሰቡ ከዚህ ዘርፍ የሚጠቀመው የሚለውን ነገር እንድናሳይ የበለጠ ግንዛቤ ይፈጥርልናል ማለት ነው። በሐዋሳ ሪፈራል ሆስፒታል አገልግሎት አሰጣጥ ላይ የሚስተዋሉ ችግሮችን ለመቅረፍ የተቋሙ አመራርና ሰራተኞች በጋራና በትኩረት ሊሰሩ እንደሚገባ ተጠቆመ። የሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ስራ አመራር ቦርድ ከተቋሙ ሰራተኞችና ከባለድርሻ አካላት ጋር የውይይት መድረክ አካሂዷል። ክብረ በዓል መላኩ ዝርዝር አላት። የሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ስራ አመራር ቦርድ ከተቋሙ ሰራተኞችና ከባለድርሻ አካላት ጋር በጋራ በመሆን ተቋሙ እየሰጠ ስላለው አገልግሎትና በቀጣይም በአገልግሎት አሰጣጡ ላይ መሻሻሎች እንዲኖሩት ያለመ ውይይት አካሂዷል። በመድረኩ የተሳተፉ የተቋሙ ሰራተኞች እንደገለጹት በሆስፒታሉ የበጀት እጥረት፣ የገቢ አሰባሰብ ስርዓት ዘመናዊ ያለመሆን ለምዝበራ መጋለጡንና በተቋሙ በርካታ የመልካም አስተዳደር ችግሮች መኖራቸውን አንስተው የመኖሪያ ቤት፣ የትራንስፖርት ችግር እንዲቀረፍላቸው የትርፍ ሰዓት ክፍያም እንዲከፈላቸው ጠይቀዋል። በመድረኩ ለተነሱ ጥያቄዎች የሐዋሳ ከተማ ከንቲባና የሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ቦርድ ሰብሳቢ አቶ ጥራቱ በየነ፣ የሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ቺፍ ኤክስኪዩቲቭ ዳይሬክተር ዶክተር ፍጹም ወልደ ገብርኤልና የሐዋሳ ዩኒቨርሲቲ ምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ዶክተር ታፈሰ ማቴዎስ ምላሽ ሰጥተውባቸዋል። በቂ የሆነ ዳያግኖስቲክ ማቴሪያል እነ ኤምአርአይ እነ ሲቲ ሌሎችም አሉና በቂ የለውም። ለሆስፒታሉ እንደ ተርሸሪ ኬር በቂ የሆነ የለውም። ያለውም ደግሞ በየጊዜው ጥገና የማይደረግለት ለአገልግሎቱ አንድ መሰናክል የሆነ ነው። ገቢ አሰባሰብ ሂደት እንትናችን አሰራራችን ዘመናዊ አለመሆኑ ገንዘብ ይበዘበራል። እጅ ከፍንጅ የተያዙ የታካሚዎች ምግብ ሲሰረቁ በር ላይ በጥበቃ እጅ ከፍንጅ የተያዙ ንብረቶች ተከሰው ተሸንፈው በገንዘብ ደልለው እነዛ ሰዎች ነፃ ሆነው ዛሬ ተቋሙ ተቀላቅሎ ስናይ በጣም የሞራል ችግር ነው እንትን የምታየን። እነዚህ አሰራሮች ምንጫቸው ከየት ነው ከተባለ አሰራራችን ዘመናዊ አለመሆኑ የመነጩ ናቸው። ሙስና በግልጽ ያሌለ ሙስና አለ በግልጽ። ለምሳሌ በየቦታው ላሉት የመሪ ቦታዎችን ቢታይ በመታወቅ ጠቅማለሁ ጥቀመኝ በማለት የሚደረግ በመሆኑ ከህዝብና ከሀገር ይልቅ የግል ጥቅምን ቅድሚያ እንዲሰጡ ያደረገ ጉዳይ ነው። ይህ ጉዳይ እንዲስተካከል ትልቅ ጥረት አድርጋችሁ ብትሰሩ ደግ ነው እላለሁ። በተለይ ማኔጅመንት አካላት አመራሮች በቁርጠኝነት ይህን ችግር ለማረም ለመጋፈጥ የመጀመሪያው ጉዳይ መወሰን ያስፈልጋል። ከሌብነት ራስን ነጻ አድርጎ፣ ከብሔርተኝነት ከጎሰኝነት ራስን ነጻ አድርጎ
ከወሬ ካሉባልታ ራስን ነጻ አድርጎ ከስንፍናም ራስን ነጻ አድርጎ የመጀመሪያ አርአያነት ያለው መሪ ይፈልጋል ተቋሙ። የከተማው ማህበረሰብ እያለቀሰ ባለበት ሁኔታ ይህንን ተቋም ቁጭ ብሎ መመልከት አይቻልም። ስለዚህ ከተማ ውስጥ የሚሰጡ አገልግሎቶች ደግሞ ለህዝቡ እንደመሆናቸው ህዝቡ እየተበደለ ደግሞ ዳር ሆኖ መመልከት የሚቻልበት ባለመሆኑ ከዚህ በኋላ የሚኖረው የስራ ጊዜያችን በተለይ ሊደርሺፑ ላይ በደንብ ትኩረት ሰጥተን የምንሰራና በዛ ልክ ራሱን ዝግጁ ያላደረገ አመራር ደግሞ ያው ማሰራሩን ጠብቆ እየታረመ ነው የሚሄደው። ባለሙያዎች ጥቅም አለመከበር በራሱ ለአገልግሎቱ ደስተኛ ያልሆነ ሰራተኛ ተገልጋይን የሚያረካ አገልግሎት ለመስጠት ይቸገራል ብዬ አስባለሁ። የትርፍ ሰዓት ክፍያ ከተከፈለን 4ኛ ወር እየሰራን ነው። ለ3 ወር ያህል አልተከፈለም፣ 4ኛውን ወር እየሰራን ነው። ይህ ማለት በጣም ከባድ ነው። እንደሚታወቀው የኑሮ ውድነት አለ። አብዛኛው ባለሙያ የቤት ኪራይ ተከራይቶ የሚኖር ነው እና ይህ ነገር በጣም ትልቅ ችግር እየፈጠረብን ነው። በኑሯችንም የስራ ተነሳሽነት ላይም ለዲዩቲ ተብሎ የሚበደበው በጀት የአንድ የ2 ወር አይከፍልም። ስለዚህ ይሄ ባለፈው ቦርድ ስብሰባ ላይ ተነስቷል። ክብርት ሚኒስትሯ ታውቃለች፣ ገንዘብ ሚኒስቴር ያውቃል። በቅርበት እየተከታተልን ነው። ግን ሆፕፉሊ በቅርብ ይከፈላል የሚል ሙሉ እምነት አለን። እኛም የምናደርገውን ክትትል እናደርጋለን። ግን በሱ በፍጹም ዲስካሬጅ ልትሆኑ አይገባም። መኖር አለባችሁ፣ ይታወቃል። መቸገር የለባችሁም። ግን ክፍያው እስኪፈጸም በትዕግስት ስራችሁን የሙያ ስነ ምግባሩን በጠበቀ መልኩ በትጋት እንድትሰሩ በዚህ አጋጣሚ እኔም ማደራ ማለት ፈልጋለሁ። የመኖሪያ ቤት የትራንስፖርትና ሌሎች ጥቅማ ጥቅሞችን በሚመለከት ሰራተኞቹ ላነሱት ጥያቄዎች ከንቲባው ተገቢ መሆናቸውን ገልጸው በጊዜ ሂደት የሚመለሱ መሆናቸውን አሳውቀዋል። ከሕክምና ባለሙያዎች የተነሱ ለከተማ አስተዳደሩ ያነሳቸዋቸውን ወስደናል። ትናንት መጥተዋል እኔ ጋር የሐኪሞች ተወካዮች ቢሮ። እንግዲህ እኔም ከመጣው 2 ወር ከምናምን ነው፣ 3 ወርም አልሞላኝም። በርካታ ጉዳዮች ስላሉ ሁሉንም በአጭር ጊዜ መፍታት እንደሚቸግር እናንተም ትረዳላችሁ። የቤት ጋር ተያይዞ የተነሳው ጉዳይ ደርሶኛል። ጥያቄው 2 ጥያቄ ነው። አንደኛው አዲስ የሚደራጁ ማህበራት ጥያቄ አለ። ሁለተኛው ደግሞ ነባር ተደራጅተው ያሉ ማህበራት አሉ። እንደናንተ አይነት ደግሞ ውጪ አድሮ ለሊት ወጥቶ ሰርቶ ለሚገባ ከፍተኛ ባለሙያ በእንደዚህ አይነት ጉዳይ ላይ መቸገር አለባችሁ ብለን አናምንም። ግን ችግሩ እስኪፈታ ድረስ ደግሞ ያው እስካሁን እንዳደረጋችሁት በትዕግስት ተጠብቁናላችሁ። ግን ትኩረት የተሰጠው ጉዳይ እንደሆነ የእናንተም ተወካዮችን እንዳገኘው ለማንሳት ነው። ተቋሙ ያሉበትን ችግሮች ለመቅረፍ በትኩረት ይሰራል ያሉት ዶክተር ፍጹም ወልደ ገብርኤል ለዚህም በጋራና በጥንካሬ መስራት ያስፈልጋል ብለዋል። ከኔ በኩል ምናልባት የምንሰራበትን መንገድ ከማሳየት ውጪ አሁን ይሄን ፊክስ አረጋለሁ ምለውን መልስ የለም። አብረን ነው ፊክስ የምናረገው። ወገባችንን እንታጠቅ፣ አብረን እንስራ። ያገኘነውን ደግሞ ለውጥ ሬጉላርሊ ቼክ እናረጋለን። በየ3 ወሩ እየተገናኘን እየገመገመን ምን ለውጥ አምጥተናል፣ ምን ለውጥ አላመጣንም፣ ለምን የሚለውን እና ለማን ነው ሮል ፕሌየሩ ማን ነው የሚለውን በደንብ እየተገማገመን ምንሄድ ይሆናል። የሐዋሳ ሪፈራል ሆስፒታል ከክልል ባለፈ ከሌሎች አካባቢዎች ለሚመጡ በርካታ ዜጎች አገልግሎት እየሰጠ የሚገኝ አንጋፋ ተቋም መሆኑን በተደጋጋሚ ከመድረኩ የተነሳ ሲሆን አሁን ያሉበትን ችግሮች ለመቅረፍ በጋራ መስራት እንደሚገባም በመድረኩ የጋራ ስምምነት ላይ ተደርሷል። በመጨረሻም ከውጭ ህንድ ከሩሲያ ነዳጅ ላለመግዛት በምትኩም የተጣለባት የቅጣት ታሪፍ እንዲነሳ ከአሜሪካ ጋራ ተስማማች። ፕሬዝዳንት ዶናልድ ትራምፕ አሜሪካ ከህንድ በሚገቡ ምርቶች ላይ ጥላ የነበረው የ25 በመቶ ታሪፍ ወደ 18 ዝቅ እንድታደርግ የሚያስችል የንግድ ስምምነት ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር መስማማታቸው ተገልጿል። ቆንጅታ አየለ ዝርዝር አላት። ትራምፕ ትሩዝ ሶሻል በተባለው የማህበራዊ ሚዲያ ገጻቸው ባሰፈሩ ጽሁፍ ህንድ የንግድ መሰናክሎችን ወደ ዜሮ እንደምትቀንስና ከሩሲያ ነዳጅ መግዛት እንደምታቆም ገልጸዋል። ከዚህ ቀደም ህንድ ከሩሲያ ነዳጅ መግዛቷን ለማቆም ባለመስማማቷ በቅጣትነት ተጥሎባት የነበረው ተጨማሪ የ25 በመቶ ታሪፍም እንደሚነሳ አስታውቀዋል።
የሁለቱ ሀገራት ስምምነት ይፋ የሆነው ህንድና የአውሮፓ ህብረት ለሁለት አስርት ዓመታት ያህል ንግግር ሲደረግበት የነበረውን ታሪካዊ የንግድ ስምምነት መፈጸማቸውን ይፋ ባደረጉ ሳምንት ባልሞላ ጊዜ ውስጥ ነው። የህንዱ ጠቅላይ ሚኒስተር ሞዲ ከአሜሪካ ጋር ስምምነት ላይ በመደረሱ መደሰታቸውን በኤክስ ገጻቸው ባጋሩት ልጥፍ ገልጸዋል። ትራምፕ በማህበራዊ ገጻቸው በለጠፉት ጽሁፍ ከሞዲ ጋር ያደረጉት የስልክ ንግግር ንግድና እንዲሁም የሩሲያ ዩክሬን ጦርነትን የተመለከተ እንደነበረ ተናግረዋል። የሩሲያን ነዳጅ መግዛት ለማቆምና ከአሜሪካ እንዲሁም ምናልባትም ከቬኔዙዌላ ብዙ ነዳጅ ለመግዛት ተስማምተዋል ሲሉ ትራምፕ ጽፈዋል። ትራምፕ በሞዲ ለቀረበላቸው ጥያቄ ምላሽ በመስጠት ወዲያውኑ ለንግድ ስምምነት መስማማታቸውን ጠቅሰዋል። ስምምነቱ የተጣሉ ታሪፎች እንዲቀንሱ እንዲሁም የህንድ ታሪፍና ታሪፍ ነክ ያልሆኑ የንግድ መሰናክሎች ወደ ዜሮ እንዲወርዱ እንደሚያደርግም አስታውቀዋል። በተጨማሪም የህንዱ ጠቅላይ ሚኒስተር ከ500 ቢሊዮን ዶላር በላይ የሚያወጡ እንደ ኢነርጂ፣ ቴክኖሎጂ፣ የግብርና ውጤትና ከሰል ያሉ ምርቶችን ከአሜሪካ ለመግዛት መስማማታቸውን አክለዋል። አሜሪካ ከህንድ የሚገቡ ምርቶች ላይ 50 በመቶ ታሪፍ ከጣለች ወዲህ የዋሽንግተንና የኒው ዴሊ ግንኙነት ሻክሮ ቆይቷል። ባለፈው ነሐሴ ላይ ደግሞ ህንድ የሩሲያን ነዳጅ እየገዛች በመሆኑ ሌላ 25 በመቶ የቅጣት ታሪፍ ተጥሎባታል። በአሁኑ ስምምነት መሰረት ከሩሲያ ነዳጅ ጋር የተያያዘው የቅጣት ታሪፍ ሙሉ በሙሉ እንደሚነሳ እንዲሁም ታሪፎቹ ወደ 18 በመቶ ዝቅ እንደሚደረጉ ዋይት ሀውስ ለቢቢሲ አረጋግጧል። ሞዲ በኤክስ ገጻቸው ባሰፈሩ ጽሁፍ ለዚህ ድንቅ ብስራት 1.4 ቢሊዮን በሆነው የህንድ ህዝብ ስም ፕሬዚዳንት ትራምፕን በጣም አመሰግናለሁ ብለዋል። ሁለት ትልቅ ኢኮኖሚዎችና ግዙፍ የዓለም ዲሞክራሲያዊ ሀገራት አንድ ላይ ሲሰሩ ህዝባችንን ይጠቅማል፣ በሁለትዮሽ ጥቅም ላይ ለተመሰረተ ትብብርም ትልቅ እድል ይከፍታል ሲሉ ጽፈዋል። ትራምፕ የጣሉት ታሪፍ ተግባራዊ መሆን ከጀመረ አንስቶ ህንድ ወደ አሜሪካ የምትልከው ምርት ብዛት በከፍተኛ ደረጃ አሽቆልቁሏል። የህንድ ባለስልጣናት የትራምፕ ታሪፍ ችግር ውስጥ ከጣላቸው ሌሎች ሀገራት ጋር አጋርነት ለመፍጠር ሲጥሩ ቆይተዋል። ባለፈው ሳምንት ህንድና የአውሮፓ ህብረት በሁሉም እቃዎች ላይ በሚባል ደረጃ የተጣለው ቀረጥ እንዲቀንስ የሚያደርግ ነጻ የንግድ ስምምነት መፈጸማቸውን አስታውቀዋል። ይህ ስምምነት ህንድና የህብረቱ አባል የሆኑት 27 አውሮፓውያን ሀገራት ከአሜሪካ ጋር የተፈጠረውን ውጥረት እየተባባሰ በመሆኑ ግንኙነታቸውን ለማጥበቅ ማሳሰባቸውን የሚያሳይ ነው። የመረጃችን ምንጭ ቢቢሲ ነው። ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አመለወርቅ ሪሶ ቆይታ አደረኩኝ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ምሽት።